አርሶ አደር ሄኖክ ማሞ በሐዋሳ ዙሪያ ወረዳ የለቡ ኮረሞ ቀበሌ ነዋሪ ነው። በአካባቢው በቅርቡ ተገንብቶ አገልግሎት መስጠት በጀመረውና በፀሐይ ኃይል በሚሰራው የዶሬ መስኖ ልማት ፕሮጀክት ተጠቅሞ ማልማት በመቻሉ ህይወቱ ተለውጧል። ድሮ የዚህ በቆሎ ነው የምንዘራ፣ ሌላ ነገር የምንዘራ የለንም። በ12 ወር ድረስ አንድ በቆሎ ብቻ ዘርተን በሳን ነው የምንጠቀም። አሁን በአምድ ዓመት ውስጥ 3 ጊዜ ነው የምንጠቀም። በርበሬ እንጠቅማለን። ይህ አሁን ቅጠል ያልቃል። ካነሳን በኋላ አሁንም እንተክላለን። ጥቅምት ድረስ እንደገና የሚመጣ ድረስ አሁንም ተከልትለን እንተክላለን። ይሄ ነው ስራችን። የሐዋሳ ዙሪያ ወረዳ በሲዳማ ክልል ከሚገኙ ወረዳዎች መካከል አንዱ ሲሆን ከ28 በላይ ቀበሌያት አሉት። የመሬት አቀማመጡ ሜዳማ፣ የአየር ጸባዩ ደግሞ ሞቃታማ የሚባል አይነት ነው። ተፈጥሮ የለገሳትን ውበት በኮሪደር ልማት እያፈካች ለጎብኚዎቿና ለነዋሪዎቿ ውበቷን እየገለጠች ከምትገኘው ሐዋሳ ከተማ በቅርብ ርቀት ላይ ከሐይቁ ባሻገር 26 ኪሎ ሜትሮችን ርቆ የሚገኝ አካባቢ ነው። ወረዳው በዝናብ ወቅት በቂ ምርት የሚያመርት፣ በበጋ ወራት ግን ለድርቅ ተጋላጭ ሆኖ የቆየ ነው። የአካባቢው አርሶ አደሮችም እንደ ዛሬው የመስኖ ልማት ተጠቃሚ ከመሆናቸው በፊት በውሃ ዳር እየኖሩ ከውሃ መጠቀም ተስኗቸው ከዕለት ጉርስ ያለፈ ሀብት ማፍራት ሳይችሉ ዘመናትን አስቆጥረዋል። ሌሎች የአካባቢ አርሶ አደሮችም ወደ አዲስ የህይወት ምዕራፍ መሻገር የጀመሩት በዚሁ በዶሬ መስኖ ልማት ፕሮጀክት አማካይነት ነው። ይህ አካባቢ የምታወቀው አሁን ዘንድሮ ያው ይሄን ለመስራት አሁን በቅርቡ ጊዜ ነው ይሄ ጎመን የመጣው። ይሄ ጎመን ከሰራን በኋላ በጣም ውጤታማ ሆነናል። ለልጆቻችንም ደግሞ ለኛ ለምግብ በዚህ ሰዓት ከዚህ በፊት ተቸግረን ነበረ። አሁን ግን ሰው ሁሉ ይህንን ጎመን ተሰርቶ አሁን ቤት ውስጥ በጣም ጥሩ ሁኔታ ነው የሚያስተዳድሩት። ልጆቻቸውንም ለማስተማር ሁሉንም ነገር ያው ለማስተዳደር ብቁ ሆኗል። አሁን ሰዎቹ ዶሬ ሶላር በፀሐይ ሙቀት የሚጠቀሙ ፕሮጀክት ነበረ። በዛው ላይ 300 ካሬ ላይ ያረፈው 324 ፓናሎች ብዛት አለ። ደግሞ 500 ሜትር ጥልቀት ተቆፍሮ ጉድጓዱ ከዛ በኋላ 94 ፓምፕ ውሃ ፓምፕ ያደርጋል። ከዛ ደግሞ 57 ሊትር ዲስቻርጅ የሚያደርገው ወተር የሚሰጥ እንትን አለው። ከዛ በኋላ ደግሞ ዶሬ ሶላር ማለት ነው 150 ሄክታር ያለማል። ለቡ ኮረሞ ቀበሌ ሰፊ ቀበሌ ነች። አባወራው 1616 ነው። ከዛ ውስጥ 703 ሄክታር በሰብል ይሸፈናል። ከዛ መሀል በበጋ መስኖ 150 ሄክታር ነው የሚለማው። 628 በበቆሎ ይለማል። በበጋ መስኖ ሲሰራ በቫይራት ነው የሚሰራው የሰብሉ ማለት ነው። በመጀመሪያ ቲማቲም፣ ጥቅል ጎመን፣ በርበሬ፣ ድንች፣ ካሮት ተዛው ነው አሁን በዘንድሮ የተሰራው። እንዲህ ደግሞ ሲሰሩ ድሮ በቆሎ ብቻ ነው እዚህ የሚያመርቱት አርሶ አደሮቹ። ሲያመርቱ ለምግብ እራሱ አልበቃላቸው። ዘንድሮ ከ500 ሺህ በላይ የሸጡት አሉ። ደግሞ ቲማቲም ሰርቶ ከሚሊዮን በላይ ሽጦ ተጠቃሚ የሆኑ አርሶ አደሮች አሉ። ደግሞ እዚህ ተጠቃሚ የሚያደርጋቸው ባለሀብት ሳይገባ አርሶ አደር ብቻ ናቸው። እዚህ ቀበሌ የሰሩት በጣም ተጠቃሚ ናቸው። እንደ ሐዋሳ ዙሪያ ወረዳ መስኖ የሚጠቀሙት መጀመሪያ 3 አይነት ተጠቃሚዎች አሉ። መጀመሪያ ከሐይቅ የሚሰሩ አሉ። ሁለተኛ ደግሞ ከሻማና ቤልት ተብሎ ሻማና በላይ የተፈጥሮ አፈሩ እርጥባማ ነው። ውሃ ከርሰ ምድር የሌለበት ቦታ በቆሎና ድንች
ሰርተው ይጠቀማሉ። ሶስተኛ ደግሞ ቅርብ ጊዜ ጀምሮ ይሄ ዘመናዊ መስኖ ተብሎ መጠቀም ጀምረዋል አርሶ አደሮች። ሀዋሳ ዙሪያ ወረዳ የሚባለው ከሀይቅ ማዶ ያለ ኤርፖርትን አካባቢ ይዞ ወደ 25-26 ቀበሌያት ያሉት አካባቢ ነው። ይሄ አካባቢ ከሀይቅ ውጭ ሌላ ምንም አይነት የውሃ ወራጅ ወንዝ የለውም። በዚህ ምክንያት በተለምደው ለረዘም ላለ ጊዜ ውሃ የሌለው ውሃ አጠር አካባቢ ተብሎ የዝናብ ዝርጭቱም ቢሆን በበቂ ደረጃ ሳይሆን ቆላማም ስለሆነ የመቆራረጥና አቋርጦ የመውጣት ሁኔታዎች ያጋጥሙ ስለነበረ እዛ አካባቢ የምኖረው ማህበረሰብ ለእርዳታና ለወዘት ተጋላጭ ነበር። ስለዚህ ድህነቱም በዛው ልክ ነው። ያንን እንደ እድል የለየ ነው። በመስኖ ውሃ ከተገኘ በከፍተኛ ደረጃ ሊለማ የሚችል ለጥ ያለ ሰፊ መሬት መኖሩ እንደ አንድ አቅም ተወስዷል፣ ወይም እንደ መልካም አጋጣሚ እንደ እድል ተወስደዋል። በሌላ በኩል እጥረቱ ውሃ ለመኖር ነው። ይህንን በደንብ ካጠናል በኋላ ሊለማ የሚችለውን ይሄ ሰፊ መሬት ውሃ ማምጣት ከቻልን በከፍተኛ ደረጃ እዛ ያለው ማህበረሰብ እንደሚቀየር በማመን በአጠቃላይ በሀዋሳ ዙሪያ የውሃ አማራጭ ከከርሰ ምድር ነው ለማጥናት የሞከር ነው። ይሄ ፕሮጀክት ተቀርጾ ከከርሰ ምድር ውሃ ሲጠና ጥልቀት አለው እንጂ ውሃ አለ። በዚህ ምክንያት ገንዘብ መድበን እነዚያ ፕሮጀክቶች ተግባራዊ በማድረግ ውሃ እንዲወጣ ተደርጓል። ከችግሩ በመነሳት መንግስት በውስን መሬት በቂ ምርት በማምረት የክልሉን የምግብ ዋስትና ለማረጋገጥ ትኩረት አድርጎ ከሰራባቸው ዘርፎች መካከል የክልሉን የውሃ ሀብት ማጥናትና የመስኖ አማራጮችን ማስፋት፣ የአርሶ አደሩን አመለካከትና የሥራ ባህል መቀየርና በቂ ሀብት ለዘርፉ መመደብ ተጠቃሽ ናቸው። ውሃ አቅም ሲባል ወንዞችን፣ እነዚህ ሲዝናል የሆኑ ስትሪሞችን፣ ሲዝናል ማለት የተወሰነው ጊዜ የሚቆዩ ጅሬቶች ማለት ነው እና ሶስተኛ ደግሞ የግራውንድ ዋተር ፖቴንሻል የከርሰ ምድር ውሃ ጨምሮ አጥንተን ነበረ ማለት ነው። ሶ በወንዞች የሚለማውን ሄክታር በዚህ በሲዝናል ወንዞች የሚለማውን ሄክታር ከርሰ ምድር ውሃ የሚለማውን ሄክታር ከለየን በኋላ ወደ ፕሮጀክት ነው ገባ ነው። ፕሮጀክት ስራ ውስጥ ነው ገባ ነው ማለት ነው። ይሄ ስራ በመሰራቱም በመስኖ በበጋ የሚለማው የመሬት መጠን እየጨመረ መጥተዋል። በዚህም ተሳታፊ ያልነበሩ የክልሉ አርሶ አደሮች በመስኖ ተጠቃሚና ተሳታፊ መሆን ጀምረዋል። በዚህም አጠቃላይ በተሰራው በመስኖ ስራ የተሳታፊዎቹ የገቢ አቅም ከጊዜ ወደ ጊዜ በከፍተኛ ደረጃ እያደገ መምጣቱን ማየት ይቻላል። የመስኖ ልማት ስራ ጠንካራ የሥራ ባህል የሚፈልግ የቅርብ ክትትልና በቂ እውቀት የሚሻ ዘርፍ ነው። በዚያው ልክ የልፋትን ዋጋ በአጭር ጊዜ የሚከፍል ውጤታማ የሥራ ዘርፍም ነው። ዴይ ቱ ዴይ ክትትል ይፈልጋል ማሳ ላይ። በዛ ላይም ደግሞ በጠዋትና ማታ ውሃ ማጠጣት ይፈልጋል። እንደዛ የሚፈልጉ ሰብሎች አሉ። ይሄን ማድረግ ላይ ከፍተኛ ችግር ነው የነበረው። አሁን ላይ ዛሬ ላይ ቆመን ስናይ መለስ ብለን ስናይ አርሶ አደሩ ይሄንን ባህል ማድረግ የጀመረበት ቦታ ነው የምናየው። ህይወታቸውን መቀየር እንደሚችል በአንድ ዓመት አወቁት። አሁን በዚህ ዓመት የውሃ ሽማይ የውሃን ለማግኘት የሚደረግ ሽማያ ነው እንጂ ያለው አርሶ አደሩ ስራ ላይ በአመት 3 ጊዜ ማምረት ጀምረዋል። ተጨማሪ ገበያ አግኝቶ አርሶ አደሮቻችን ራሳቸውን ችሎ በምግብ ራሳቸውን ችሎ ልጆቻቸውን አስተምሮ ራሳቸውን እንዲችሉ አሁን ከዚህ ወጥቶ ከተማም ቤት እየሰሩ ያሉት አሉ። ጥቅሙን በውል ተረድተው በትጋት የሰሩ የሐዋሳ ዙሪያ አርሶ አደሮች ዛሬ ላይ በትናንት ችግራቸው የሚቆዝሙ ብቻ ሳይሆኑ ከዛሬ ስኬታቸው ተገቢውን ዋጋ እያገኙ ከራሳቸው አልፈው ለአካባቢው የተትረፈረፈ ምርት ማቅረብና ቋሚ ሀብት ማፍራት ችለዋል። ከዚህ በፊት በቆሎ ሲመረቱ አንድ ሰው እንኳን 10 ሺህ ብር የሸጠ ሰው የለም። አሁን ግን 100 ሺህ 150 ሺህ እየሰጠ አሁን በነጎልም ያለው ሰው ተጠቃሚ ሆኗል።
ለልጆችም ልብስ ለመግዛት ልጆችንም ለማስተማር አሁን በኔ ጎን ያለ ሰው ይህንን ሰርቶ በጣም ውጤታማ መሆኑ ነው የሚያየው። ድሮ በበቆሎ የምንሰራ ሰዓት ገና ምግብም አይበቃንም። አሁን ልጆችንም አስተማርን፣ ቤተሰባችንም አስጠቃምግን። መንግስት ግብርን ከዛ ውጥን ግብርን ገበረን ቤታችን ሰርተን ከዛ በኋላ ሰው ጋር የሚውል መቼም በገንዘብ ነው ሰው ጋር የሚውል እዛም ውለን ተጫዋውተን ቤታችን በደንብ ይዘን እንደዚህ ሁኔታ ነው ውለን። ሀዋሳ ዙሪያ ወረዳ ከ16000 በላይ ተጠቃሚዎች አለ። 16000 በላይ ተጠቃሚዎች ደግሞ ወደ 4 ሚሊዮን ብር አግኝቷል እያንዳንዱ ሰዎች ማለት ነው። በየወረዳው 4-5 ወንዝ ያለበት ነው። ይህ ወንዝ እየሄደ እየፈሰሰ ሳንጠቀመው በምግብ ራሳችን ሳንችል የምንኖርበት ጊዜ ነው የነበረው። አሁን በዚህ አጭር ጊዜ ውስጥ ስናይ ከ36 ወንዞችን ጠልፈን ወደ አርሶ አደር ማሳዎች ውስጥ እንዲገባ የማድረግ ስራ ነው የሰራ ነው በዚህ 3 ዓመት ውስጥ ብቻ ማለት ነው። ሌላው ደግሞ ትልልቅ ወንዞች አሉ ሲዳማ ውስጥ 5 የሚሆኑ ትልልቅ ወንዞች አንዱ ብቻ 7000 ሄክታር 8000 ሄክታር ማልማት የሚችሉ 5 ትልልቅ ወንዞች አሉ ግዳቡን ጨምሮ። እነዚህ ወንዞች ላይ የጥናት ስራዎች ነው በዚህ 3 ዓመት ሲሰሩ የከረሙት። አሁን ከዚህ በኋላ ወደ ኢምፕሊሜንቴሽን የሚገቡ ስናየው ፖቴንሻላችንን መጠቀማችን ገና ነን። አሁን ግን የጀመርነው በዚህ 3 ዓመት የጀመርነውን ስናይ ተስፋ ሰጪ ይሆናል። ይህን አስፍተን መቀጠል የምንችል ከሆነ በአጭር ጊዜ ህዝባችንን ከምግብ ልዋለት ለማረጋገጥ ለምናደርገው ትልቅ አስተዋጽኦ ይኖራል ብለን ነው የምናስበው። በክልሉ የመስኖ ልማት ስራ ሲጀመር በአርሶ አደሩ ዘንድ የነበረው ግንዛቤ ማነስ ፈተና ሆኖበት ነበር። ዛሬ ላይ ግን የአካባቢው አርሶ አደሮች የመስኖ ልማትን ጥቅም በሚገባ ተገንዝበው ዝናብን ብቻ በመጠበቅ ባሳለፉት ጊዜ ቁጭት ቀን ከሌሊት እየሰሩ ናቸው። አሁን ይሄ ውሃ አለን፣ ወደዛ አልደረሰንም። ወደዛም በአንድ ውሃ ደረሰብን ኖሮ ጥሩ ምርት እናገኛለን። ይሄ አሁን ጎመን በደንብ ውሃ አልጠገበም። በ3-4 ቀን ውሃ የሚጠጣ በሳምንት ነው የሚጠጣ። ለምን ወረፋ ሲበዛ ሰው ወደዚህም ብዛት ነው። ይሄ ቱማቱም ራሱ 1 ቀን ሙሉ ነው የሚጠጣ። ይሄ እዚህ አካባቢ በቆሎ ዘርቶ ለምግብነት ብቻ ይጠቀማል። አሁን ግን ከዚህ አልፎ ብዙ ብር ሽጦ ሚሊዮን ብር ሽጦ ሌላ እዛ ከተማ ቦታ ገዝቶ ሀዋሳ ገዝቶ አሁን እዚህ ጋር የሰሩት አርሶ አደር ጥቅል ጎመን እና ካሮት የተለያዩ ነገሮች የሰሩት ሀዋሳ ከተማ ላይ መደብ ተሰጥቶላቸው እዛ ላይ በመደባቸው ላይ ቁጭ ብሎ ይነገዳሉ ማለት ነው። መጀመሪያ የነበረው ችግር ማምረት ነው። እንዴት አድርገን እናምረት የሚለው እንዴት አርሶ አደሩን ወደዚህ እንዲገባ ማድረግ ነው። መስኖ ብቻ አድርሰህ ውጤት አታገኝም። ከመስኖ ጋር ተያይዞ ከፍተኛ አብሮ የሚመጡ ነገሮች አሉ። ከችግኝ ዝግጅት፣ ከኬሚካል ማቅረብ ራሱ አርሶ አደሩ ይህንን ስርዓቱን እንዲለምድ ማድረግ ራሱ አንድ የሆነ ፕሮጀክት ነው። ከግንባታው የተለየ ሁለተኛው ነው። አሁን ሁለቱን ፌዝ አልፈናል። አርሶ አደሩ ራሱ ችግኝ እንዴት መጀመሪያ እኛ ነን ችግኝ ስናቀርብ የነበረው። አሁን አርሶ አደሩ ችግኝ ራሱ እንዴት ማቅረብ ማዛየት እንደሚችል አውቋል። አሁን ሁለተኛ ፌዝ ላይ ሆኖ የመጣው በዚህ ዓመት በተለይ እንደ ቻሌንጅ የሆነው ብዙ የሆነ ሰብል ተመረተ። ከዚህ በፊት ከሚመረተው ብዙ ተመረተ። ስለዚህ ፍላጎት እያነሰ መጣ። ይህ ደግሞ ያመረተው አርሶ አደር ላይ ተስፋ መቁረጥን ያመጣል። ይሄ በአንድ በኩል ብዙ ምርት መብዛት እንደ ሀገር ስናየው ከፍተኛ የሆነ ስኬት ነው፣ ለኛ ስኬት ነው፣ ድል ነው። ይሄም ደግሞ ለኛ ብዬ ነው የምወስደው። ከሀይቁ ጠልፎ የሚያለሙ ሰዎች አሉ። ግን ከዛም የተወሰኑ ሰዎች ልምድ ወስዶም ያለማሉ። ግን ማስተማር አስተምረን 1 ዓመት ያክል ያው ብዙ ውጤት አላመጣም። ከዛ በኋላ በቀጣይ ዓመት ምርቱ ወደ ገንዘብ ሲቀየር በመስኖ የሚጠቀሙ ሰዎች ሀብት ማፍራት ሲጀምሩ ከዛ ተምሮ ከኛ አሁን ምንም ትምህርት አይወስዱ። በክልሉ የገጸ ምድር የከርሰ ምድር ውሃና እርጥበትን በመጠቀም በዓመት 3 ጊዜና ከዛ በላይ የማምረት ልምድ በከፍተኛ ሁኔታ አድጓል። ሲዳማ ውስጥ በዚህ ዓመት 51 ፕሮጀክቶች
በመስኖን በማልማት ስራ ላይ ተሰማርተው ያደሩት። እነዚያም 51 ፕሮጀክቶች ለምሳሌ በጉድጓድ የምንጠቀማቸው አሉ። በመብራት በመጠቀም ሶላር በመጠቀም የምንሰራቸው ፕሮጀክቶች አሉ። እንዲሁም ደግሞ ወንዝ ጠለፋ ወንዝ በመጥለፍ ወይም ዳይቨርሽን ዌር ብቻ በመስራት ከምንሰራቸው ጋር ደምረን ስናይ 51 ፕሮጀክቶች ስራ ላይ ውለዋል ማለት ነው። ከነዚህ ውስጥ 36ቱ አዲስ ናቸው፣ አዳዲስ ስራዎች ናቸው 36ቱ። ከዚህም ውጪ ደግሞ በዚህ ዓመት አሁን ሁለተኛ በጋ መስኖ ብለን ወደምንጠራው የሚገቡ 6 አዳዲስ በሶላር የሚሰሩ ፕሮጀክቶች ግንባታቸው ተጠናቆ አሁን ለአገልግሎት ዝግጁ የሆኑ ናቸው ያሉት። መረጥበት ያለባቸውንም ህብረተሰባችንን በ3 ጊዜ እንዲያመርት ካበቃ ነው እንግዲህ በአንድ ጊዜ ከሚያመርትበት ወደ 2 ተሸጋግረዋል። ከ2 ከሚያመርትበት 3ኛ ማምረት በአመት ከቻለ አጠቃላይ 3 ጊዜ የሚያገኘው የሀብት መጠኑ ድህነትን ለመቅረፍ የሚያስችለው በመሆኑ በመስኖ ላይ ከፍተኛ ትኩረት ሰጥተን እየሰራን ነው። ክልል ከሆንን በኋላ አመቺ ውሃ አማራጮች ያሉባቸው አካባቢዎች ላይ በማተኮር ፕሮጀክቶቹን የመስኖ ፕሮጀክቶችን ዲዛይን አድርገን እየሰራን ቆይተናል። በ5 ዓመት ውስጥ ወደ 36 አዳዲስ የመስኖ ፕሮጀክቶችን አቅደን ተግብረናል። የአካባቢውን ስነ ምህዳር ታሳቢ ባደረገ መልኩ መሰረተ ልማትን ማሟላትም ትኩረት የተሰጠው ጉዳይ ሆኗል። ለአብነት በሐዋሳ ዙሪያ ወረዳ ብቻ 5 በፀሐይ ኃይልና በኤሌክትሪክ የሚሰሩ ጥልቅ የውሃ ጉድጓዶች ተቆፍረው በመስኖ ካናሎች አማካኝነት ወደ አርሶ አደሮች ማሳ በመዝለቅ በሺዎች የሚቆጠሩ ሄክታሮችን በአትክልትና ፍራፍሬ ሞልተዋል። ይህንን ብልጽግና ትሩፋት ከመጣ ወዲህ ይህንን እድል ባገኙ ወዲህ በአመት 3 ጊዜ ያገኛል። በጣም ትርፋማ ናቸው። በጣም ይገርማልና ይሄ ምርት እየደረሰ ያለ አሁን ችግኙ ተዘርቶ ኮናል። አሁን ያልሰራም ለመስራት ትጉ ሆኖ ያው እያሰበ ስለሆነ ሰዎቹ አሁን ከዚህ በፊት ጥሩ ምርታማ ሆናለሁ ብዬ ነው የምገምተው። 16 መግቢያ ማውጫ አካባቢ ተሰርቶ 2017 ላይ አልቆ ሙሉ አርሶ አደሮች አልገቡም ነበረ። አምና ማለት 2017 ላይ ሙሉ አርሶ አደሮች አልገቡም። ዘንድሮ 365 አርሶ አደሮች በላይ ናቸው ገቡት። እዚህ 150 ሄክታር ሙሉ ተሸፍኗል። እዚህ ቀበሌ የመስኖ ስራ የቤተሰብ የምግብ ዋስትናን ከማረጋገጥ ገበያን ከማረጋጋትና የምግብ ሉዓላዊነትን ከማሳካት ባለፈ ለበርካታ ዜጎች የሥራ ዕድል መፍጠሪያ በርም ሆኗል። አባቶችም እናቶችም እንጠቅማቸዋለን። ለነሱ ደግሞ ብር ምናምን እንልካለን። ደግሞ ያው ይሄን ሰርተክ ነገ ሰው እንደዚህ ኢንቨስተር እንሆናለን ብለን እናስባለን። ከዛ ቁጠባችን እንጥላለን። ደግሞ ደሞዛችን ወስደን በወር ጠረቅመን ወስደን አዳር አድረን ያው ቁጠባ ሰርተን ተጠቅመን ብዙ ከዚህ በፊትም ቆይተናል እየተጠቀመን እንደዛ ያደረገን ያው ከብት እንገዛለን ቤታችን እንሰራለን ብለን አስበን ከአባት ከእና ተለያይተን ለዚህ ወጥተን እየሰራን ያለን ያው ጥሩ ነው። እስከዛሬ ፈጣሪ ይመስገን እየሰራን በላባችን እየበላን ያለን። እያንዳንዱ ጓሮ ጎመን አለ፣ ጥቅል ጎመን አለ፣ ካሮት አለ፣ ቲማቲም አለ። ሁሉ ብዙ ወጣቶች ስራ እድል ተፈጥሯል። ብዙ ሰዎች ከተማ ቤት ሰርተዋል። ብዙ ሰዎች ኑሮ ተቀይሯል። ብዙ ልጆቻቸው ደግሞ ትምህርት አስተምረዋል። ብዙ ደረጃ ያደረሱ ሰዎች አሉ። ብዙ ሚሊዮን የገዙ ሰዎች አሉ። ከአዲሷ ሙሽራ ከደማቋ የፍቅር ከተማ ሐዋሳ 60 ኪሎ ሜትሮችን ተጉዘን ሎካ አባያ ወረዳ ደርሰናል። በዚያ ወረዳ የግዳቦ ወንዝ ይገኛል። ይህ የግዳቦ ወንዝ በአሁኑ ሰዓት ወንዝ ሆኖ ከመፍሰስና ታች ወርዶ የአባያ ሐይቅን ከመቀላቀል ባሻገር ወደ አርሶ አደሮች ጓሮ ገባ ብሎ ያለመዱትን ምርት እንዲያመርቱ በአመት 2 እና 3 ጊዜ እንዲያመርቱና ኑሯቸውን እንዲቀይሩ አድርጓል። አጠቃላይ ከ18000 በላይ አርሶ አደሮች ነው ያሉን። ሴት ወንድ ድምር 18365 የሚሆኑ አርሶ አደሮች ነው ያሉን። ያው አጠቃላይ 34000 ሄክታር በሶስቱም ግንባር የሚለማለን። በመኸር በበልግና በመስኖ የተለያዩ ሰብል አይነቶች ነው የሚለሙት። በዚህ ስፍራ ከግዳቦ ወንዝ ተጠልፎ በአካባቢው የሚገኙ ቀበሌያትን እያለማ ከ9 ኪሎ ሜትሮች በላይ የሚጓዘው የጫንጮ መስኖ ልማት ፕሮጀክት
ተጠቃሽ ነው። ጫንጮ መስኖ ስኪም በግራቪቲ ወይም በራሱ ፍሰት 176 ሄክታር ያለማል። በፓምፕ ደግሞ 175 ሄክታር ነው የሚያለማው። አጠቃላይ ከ300 ሄክታር በላይ ነው እያለማ ያለው። አርሶ አደሩ ያው ከ650 አርሶ አደር በላይ ነው እየተጠቀመ ያለው። የስኪሙ ርዝመት 9.5 ኪሎ ሜትር ነው የሚረዝመው። ከ2016 በኋላ ማህበሩ ከዛ በፊት ያው በተለምዶ ቁጥቁጥ ነበር የሚያመርቱት። በክላስተር የማምረት ልምድ አልነበራቸውም። 32 ዓመት ነው አሁን ግንባታው ከተሰራ። ግን ያው ከ2016 በኋላ በተሻለ ሁኔታ በክላስተር አርሶ አደሩ ስልጠና ወስዶ በክላስተር በጥሩ ሁኔታ ማምረት ጀምረዋል። ከዛ በኋላ ትልቅ ለውጥ ነው አርሶ አደሮች ላይ እየመጣ ያለው። ያው ቤት እስከ መግዛት፣ ከተማ ወጥቶ ቤት እስከ መግዛት፣ ልጆቻቸውን እስከ ማስተማር፣ የምግብ ዋስትናቸውንም እስከ ማረጋገጥ። አሁን በፊት በጋ ላይ የተለያዩ አትክልቶች እጥረት ይኖር ነበር። በቆሎም በጋ ላይ ስለማይመረት እሸት በቆሎ እጥረት ነበር። አሁን በሰፊ እንዳያችሁት በሰፊው እየተመረተ አርሶ አደሩም የራሱን የምግብ ዋስትና እስከ ማረጋገጥ ደርሰዋል። የአካባቢው አርሶ አደሮች የጫንጮ መስኖ ልማት ፕሮጀክትን በመጠቀም የስራ ባህላቸውን በማሳደግ ትርፍ አምራች መሆን ችለዋል። ይህ መስኖ ከተገነባ ረጅም ዓመት ሆኖታል። ከ2016 ጀምሮ መጠቀም ጀምረናል። በኑሯችን ላይ ትልቅ ለውጥ መጥቷል። ቤት ሰርተናል። ልጆችን እያስተማርን ነው። በምግብ ራሳችን ችለናል። በቂም ገቢ አግኝተናል። በመስኖ ነው የምንሰራው። በአመት 3 ነው የምንሰራው። ብዙ ድጋፍ እዚህ ከወረዳም ቀበሌ ባለሙያ ድጋፍ አግኝተን እነሱ በኩል እነሱ እንደምንል እያደረገን እየሰራን ያለን። ግማሽ ሄክታር ነው አለኝ። እሱ ላይ ቀይ ሽንኩርት አለኝ፣ ቲማቲም አለኝ፣ ጥቅል ጎመን እስከዛ ነው የምንሰራው። ወረዳው በክልሉ ከሚገኙ ሜዳማ አቀማመጥ ካላቸው አካባቢዎች መካከል አንዱ በመሆኑ ከዚህ በላይ በመስኖ ሊለማ የሚችል በርካታ ሄክታር መሬት እንዳለው የክልሉ መስኖ ኤጀንሲ ያስጠናው ጥናት ያረጋግጣል። አቅም ፈቅዶ ይህንን ሁሉም አካባቢ ማስፋፋት ብንችል እንደኛ እንደ ሲዳማ አሁን የዚህ አይነት እድል ያለባቸው ሰፋፊ በመስኖ ሊለሙ የሚችሉ መሬቶች ያሉባቸው ወረዳዎችን ለይተን ከሐዋሳ ዙሪያ ውጭም አተኩረን እየሄድን ያለ ነው። አንዱ በዚህ የሚጠቀሰው ሎካ አባያ የሚባል ወረዳ ነው። ከዚህ ወደ 67 ኪሎ ሜትር ይርቃል። ይህም ለመስኖ የተመቸ ለጥ ያለ መሬት አለው። ግን ውሃ ከግዳቦ ውጭ ሌላ አክሰስ የሚያደርገው ውሃ የለም። ግዳቦም በላይኛው አካባቢ በጎርጅ ጥልቅ ውስጥ የሚገኝ በመሆኑ በከፍተኛ ደረጃ ገድቦ ማውጣት ይጠይቃል። በታችኛው ክፍል ላይ የግዳቦ ግድብ ራሱ ችሎ አለ። እሱ ሲጠናቀቅ ከፍተኛ አካባቢን የመጥቀምና የመቀየር እድል አለው። ሀገራችን በውሃ ሀብት የታደለች ናት። ነገር ግን ያለንን የውሃ ሀብትና መሬትን አገናኝቶ በቂ ምርት በማምረት ሀገራዊ የምግብ ዋስትናን ማረጋገጥ ፈተና ሆኖ ቆይቷል። ከቅርብ ዓመታት ወዲህ ግን ከተረጅነት ለመላቀቅ በተሰጠው ትኩረት በሲዳማ ክልልም ሆነ በመላ ሀገሪቱ ምርታማነትን በማሳደግ ሀገራዊ የምግብ ሉዓላዊነትን ለማረጋገጥ ሰፋፊ ስራዎች በመሰራት ላይ ናቸው። ከዚህ በፊት የዝናብ ሲፈራረቅ ነበረ። ያው በተለያዩ ሁኔታ ክላይሜት ቼንጅ ጋር ተያይዞ በዛ ላይ አርሶ አደሩ አሁን መስኖ ስንጠቀም አሁን ውጤታማ እንሆናለን የሚለውን ግንዛቤ ይዞ ያው ለውጡ በየጊዜው እየተቀየረ ያለበት ሁኔታ ነው ያለው። አርሶ አደሩም አሁን ተጠቃሚ መሆን ይችላል። አንዱ ከአንዱ የተማረ አሁን ቅድም እንዳየናቸው ብዙ ማልማት ጀምሯል። በጣም በሰፊው ያለሙ ያለበት ሁኔታ ነው ያለውና ጥሩ ደረጃ ነው ያለው። በፊት ከፍተኛ በድርቅ መታ የነበረ አካባቢ ያለምንም ጥቅም 2 ጊዜ ከተመረተ በኋላ 3ኛ እድል ይባክን የነበረ አካባቢ በእርዳታም አንዳንድ የዝናብና የአየር መስተካከል በሌለበት ጊዜ ለእርዳታ ይጋለጥ የነበረ ማህበረሰብ በአሁኑ ጊዜ በከፍተኛ ደረጃ የመስኖ አምራች የሆነበት ብር እያተመ ያለበት ያ ቆላማው ለበቆሎ በጣም ተስማሚ ነው። ዝናብ ሲመጣ በቆሎ ነበር የሚዘራባቸው። አሁን ላይ አርሶ አደሩ በቆሎ መዝራት የማይፈልግበት የብር ዝናብ ከመጣም በኋላ ወደ አትክልትና ፍራፍሬ ወደ ማልማት ልምምድ ውስጥ የገባበትና በዚህ ሂደት
ከፍተኛ ጥቅም እያገኘ ያለበት ሁኔታ ነው ማየት የሚቻለው። እኛ ዘመን አሁን ዘመናዊ ስራ ነው የምንሰራው። የእኛ ስራ ላይ ብዙ ለውጥ እነሱ በአመት አንዴ ነው የሚሰሩት እና አባቶች፣ እኛ ግን በሶስቴ ነው የምንሰራው። ብዙ ነገር ነው አሁን ለውጥ አለው። አባቶቻችን ራሱ ወደ እኛ እየጠጉ አብረን እየሰራን ነው። ከዚህ ውሃ ስራ ከጨመረ በኋላ ብዙ ለውጥ ነው አለ ነው። ብዙ ሰዎች ነው እዚህ ተጠቃሚ የሆኑት። ክረምት ላይ ብቻ የሚሰሩት ድሮ፣ አሁን በጋ ላይም ስንቴ ሶስቴ አሁን እንደምታይ ብዙ ነገር ነው አለ እና ብዙ ለውጥ ነው አለ። የመስኖና ቆላማ አካባቢ ሚኒስቴር በተለያዩ የሀገራችን ክልሎች አነስተኛ፣ መካከለኛና ከፍተኛ የመስኖ አውታሮችን በመገንባት በአመት 3 ጊዜ ማምረት ባህልን እያሳደገ ይገኛል። ይህ እውን ከሆነባቸው ክልሎች አንዱ የሲዳማ ብሔራዊ ክልል በመስኖ የሚለማ ማሳ ሽፋንን ማሳደግ፣ ዓመታዊ ምርትን ከፍ ማድረግና በአርሶ አደሩ ሕይወት ላይ የሚታይ ለውጥ ማስመዝገብ ችሏል። ምግብን ራሳችን የምንችልበት በግልጽ በሆነ ቋንቋ አመት አንድ ጊዜ ብቻ አምርተን አንችልም የሚለው ኦልሬዲ የተደመደመ ያለ ይመስለኛል። ስለዚህ 2-3 ጊዜ ማምረት ከቻለን ደግሞ በትክክል አድርገን ራሳችን እንችላለን የሚለውን የሲዳማ ክልል አንድ ማሳያ ብቻ ነው ብዬ ነው የማስበው። እኔ ሐዋሳ ዙሪያ እንደ ወረዳ ከወሰድን በጀመርነው በ6-7 ፕሮጀክት በሰራነው ስራ ህዝቡ በዛ ላይ ያለው አርሶ አደር ራሱን ችሎ ገበያ አፈላልጉኝ የሚል ሌቨል ላይ ማድረስ ችለናል ማለት ነው። ይሄ ማለት ነው በሌላ ቋንቋ እንደ ክልል የሚሰሩ ስራዎች በምግብ ራስን ለመቻል በሚደረገው ከፍተኛ ርብርብ የተደረገ ያለው የሴፍትኔት ተጠቃሚን መቀነስ፣ መስኖን በየቦታው ማዳረስ፣ አርሶ አደሩ በዓመት 2-3 የሚያመርት ማድረግ። ይህን ባደረግናቸው ቦታዎች ላይ አርሶ አደሩ ራሱን እየቻለ ያለው። ይህ ስኬት ክልሉን ለሌላ መነቃቃት፣ አርሶ አደሩን ለተጨማሪ ፍላጎት ጋብዞታል። አሁን ያለው የዚህ የመስኖ ንቅናቄ የሚቆም አይደለም። መንግስት ትልቅ ትኩረት ሰጥቶ ነው የሚሰራው። ከኤስዲጂ የምናገኛቸውን ድጎማዎች እንደ ሲዳማ ክልል ሙሉ በሙሉ 100% መስኖ ላይ ነው የምናውለው። ከፓርክና ለኢንዱስትሪ ፓርክ ከዛ ቀጥሎ ለመስኖ ነው የምናውለው። የክልሉ መንግስት ይሄን ያህል ትኩረት ሰጥቶ ነው የሚንቀሳቀሰው። ከክልሉ ከራሱ ከሚያገኘው ገቢ ለመስኖ ይመድባል። ይሄ የሚቆም አይደለም። ይህንን የማይቆመውን አብዮት የመስኖን አብዮት አቀጣጥሎ ሄዶ በምግብ ራስን ለመቻል ሁሉም ሰው መረባረብ አለበት ብዬ ነው ማስበው። ይሄ የሚሰሩ ፕሮጀክቶች አርሶ አደሩ የኔ ነው ብሎ መጠበቅ አለበት። እንዳይን ብሎ መጠበቅ አለባቸው እነዚህ ፕሮጀክቶች። ምክንያቱም የምግብ ዋስትናው ናቸው፣ ከድህነት መውጫ መንገዶች ናቸው።